ሄርሜላ እንግዲህ ብዙ ለፍታ ብዙ ጥራ የአብርሽን የራሷ ሳታረግ እንግዲህ በአንድ ቅጽበት እንደዚህ ሁሉም ነገር ተቀይሯል ማለት ነው። በፊትም እኮ ሴት ልጅ እንዴት ነው ባለ ትዳር የሆነ ወንድ የልጅ አባት ሊሆን እየተዘጋጀ ያለው ወንድ ልታፈቅር የምትችለው? እንደዚህ አይነት ሴት ፈጣሪ ወይ ጠብቅልኝ፣ ከባሌ አርቅልኝ። አሚን አሚን እያላችሁ ኮመንቱን ምን ልባላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበርልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሄርሜላ እንግዲህ ውሃ በላት፣ ቀዝቃዛ ውሃ ነው የበላት ማለት ነው። ለምን መሰላችሁ እንደዚህ ያልኩት? እንግዲህ ባለትዳር ወንድ ለማማገጥ የራሷ ለማድረግ ብዙ ደፋ ቀን ስትል ነበረ። እንዴት ነው ሴት ልጅ እኔ በሆንስ በሷ ቤት ቦታ እኔ በሆንስ ብላ እንዴት ነው የማታስበው? አፈቅረዋለሁ ከማለቷ ውጪ በፊት ወይም ደግሞ እዛ ነገር ውስጥ ከመግባቷ በፊት እኔ ብሆንስ የኔ ባል ቢሆንስ እንደዚህ የሆነው ብላ ለምንድን ነው ያላሰበችው? ለምን? ስለዚህ ዋጋዋን ነው ያገኘችው፣ ዋጋዋን ማለት ነው። እና ሩትዬ አብርሽዬ እባካችሁ ተታረቁና አንድነታችሁን እንደ በፊቱ መልሱና እባካችሁ እቺን ሄርሜላ የምትባለው ሴትዮዋ አቃጥሉልኝ። ኧረ ተው ግን ተው፣ ስንቴ ለመንኳችሁ። የምሬን እኮ ነው። እንዴ ምን አይነት ሴት ብትሆን ነው ባለትዳርና የልጅ አባት የምትመኘው? ምን አይነት ርካሽ ሴት ብትሆን ነው? ሩትዬም ደጋግማ ተናግረዋለች ይህን ቃል ማለት ነው። እና ለማንኛውም ሄርሜላ የመቃጠል የማልቀስ አፍሽን የምትይበት የምታፍሪበት ዘመን ይሁንልሽ። ነነ ሩትዬ ደግሞ የፍቅር የደስታ ምስቁበት ልጃችሁን የምታሳድጉበት የልጃችሁን 1 ዓመት አንድ ላይ የምታከብሩበት የዓመት ይሆንላችሁ ጊዜ ይሆንላችሁ። የምር ማለት ነው። የሚወደድና የሚፋቀር ሰው መቼ መለያየት የለበትም። የምሬ ነው። በተለይ ደግሞ ሩትዬ በጣም ታፈቅረዋለች አብርሽን፣ ብዙ ነገር ዋጋ ከፍላለታለች። ስለዚህ መለያየት የለባችሁም። አንድነታችሁን ያብዛላችሁ። አቦ